ግንቦት 24 ቀን 2018 ዓ.ም ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ ፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበር። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ አገዛዙ ድራማ ሙሉ በሙሉ ከሽፏል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መናስ ቀርቶታል። በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆኖት ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ ያልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን
ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን ህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ ጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ዓ.ም ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከነገ ግንቦት 25 ቀን 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ፣ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር። አመሰግናለሁ። ግንቦት 24 ቀን 2018 ዓ.ም ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ የፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነ ልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበረው። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ አገዛዙ ድራማ ሙሉ በሙሉ ከሽፏል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መና አስቀርቶታል።
በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆነት ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን ህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ ጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ዓ.ም ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከነገ ግንቦት 25 ቀን 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ፣ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር። አመሰግናለሁ። ሰላም ጤና ይስጥልን የኢትዮ አዲስ ዴይሊ ቤተሰቦቻችን፣ የሚቀጥለው ሐምሌ ወር የሚጀምረው አገራዊ ምክክር ጉባኤ ነው ወይስ አገራዊ ብሽሽቅ? ሰሞኑን የመንግስት ልሳን የሆነው ፋና ብሮድካስት ኮርፖሬት ታሪካዊ ምዕራፍና ትልቅ ዜና ብሎ የለጠፈው መግለጫ ስንመለከት ጉዳዩ የኢትዮጵያ ህዝብ ማላገጫ ከማድረግ የዘለለ ሆኖ አላገኘነው። ለመሆኑ ገዢው ፓርቲ በራሱ አምሳያ የፈጠረው አባላቱን የመለመለው አጀንዳውን ያደራጀውና በመጨረሻም የውሳኔ ሐሳብ የሚቀርብበት ይህ የብልጽግና መዋቅር እንዴት ሆኖ ነው ለሀገሪቱ ታሪካዊ ምዕራፍ ሊሆን የሚችለው? በአንድ ሀገራዊ ውይይት ሲደረግ መድረኩ አካታች፣ ግልጽ፣ ተአማኒና ከመንግስት ተጽዕኖ ነፃ መሆን ነበረበት። በተለይም ለማሊ፣ ደቡብ አፍሪካና የመን ያሉ ሀገራት ጉባኤያቸውን የውሳኔ ስልጣን ነበረው። እኛ ጋር ግን አዋጁ በግልጽ እንደሚናገረው ጉባኤ የተሰጠው ሥራ ምክክር ሐሳብ ማቅረብ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ ከራሱ ጋር ተወዳድሮ ኢትዮጵያ መረጠች እንዳለ ሁሉ አሁን ደግሞ በራሱ ሰዎች አስመስክሮ ኢትዮጵያ ወሰደች ሊለን ይሆን? ዛሬ በኢትዮ አዲስ ዴይሊ ይህን ለጆሮ የሚቀፍ ጉድ በአስገራሚ ማስረጃዎችና በሰባት ቁልፍ መስፈርቶች እንፈትሻለን። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። በሚቀጥለው ሐምሌ ወር የሚጀምረው አገራዊ ምክክር ጉባኤ ነው ወይስ አገራዊ ብሽሽቅ? በቅርቡ በማህበራዊ ሚዲያ ላይና በፋና በሚባል የመንግስት አገልጋይ የዜና ተቋም ትልቅ ዜና ሂውጅ ኒውስ ብሎ የለጠፈው ጽሑፍ ተመለከትኩና ጉዳዩ በጣም አሳቀኝ። ለካ ኢትዮጵያ ውስጥ ህዝብ ሲቀለድበትም እንደ ትልቅ ዜና ነው የሚታየው ብዬ ሆዴን አመመኝ። መግለጫውን ያነበብኩት በእንግሊዝኛ ነው። የአማርኛ ትርጉሙ የሚከተለውን ይመስላል። የኢትዮጵያ ብሔራዊ ውይይት ሂደት ታሪካዊ ምዕራፍ ውስጥ ሊገባ ነው። አገራዊ ምክክር ኮሚሽኑ በሰጠው መግለጫ መሰረት የአገራዊ ምክክር ጉባኤው ሐምሌ 8 ይጀመራል ተብሎ ቀነቀጠሮ ተይዞለታል። ይህ ጉባኤ በኢትዮጵያ የብሔራዊ ውይይት ሂደት ውስጥ ወሳኝና ታሪካዊ እርምጃ እንደሚሆን ይጠበቃል። ለመሆኑ የትኛው ሂደት ነው ፋና ታሪካዊ ምዕራፍ ነው ብሎ እንደ ትልቅ ዜና የዘገበው? ኮሚሽኑ በራሱ አምሳያ የፈጠረው አብይ አህመድ ነው። ባለፉት 4 ዓመታት አብይ አህመድ ለኮሚሽኑ መመሪያ ሲሰጥ በጆሮአችን ሰምተናል። ኮሚሽኑ ከጉባኤ አባላት አመራረት ጀምሮ እስከ አጀንዳ አሰባሰብ ድረስ በእያንዳንዱ ምዕራፍ ውስጥ የሰራቸውን ስራዎች ሁሉ የተሰሩት በገዢው ፓርቲ መዋቅር ውስጥ ነው። በጉባኤ ላይ ተሳትፎ ምክረ ሐሳብ ለኮሚሽኑ የሚያቀርቡ ሰዎች የብልጽግና ሰዎች ናቸው። ብልጽግናዎች ባቀረቡት ምክረ ሐሳብ ላይ ውሳኔ የሚወስነው ደግሞ ብልጽግና ፓርቲ ነው። ይህን ለጆሮ የሚቀፍ ጉድ ነው ፋና ወሳኝና ታሪካዊ እርምጃ እንደሚሆን ይጠበቃል ብሎ የነገረን።
በአንድ ሀገር ውስጥ የብሔራዊ ውይይት ጉባኤ ዝግጅት ሲደረግ በዝግጅቱ ሂደት ላይ ከፍተኛ ተጽዕኖ የሚያሳድሩ የተለያዩ ኩነቶች አሉ። ልታያችሁ እነዚህ ኩነቶች በየትም ሀገር ውስጥ ሀገራዊ ምክክር ጉባኤ ሲዘጋጅ በከፍተኛ ጥንቃቄ መታየት ያለባቸው ኩነቶች ናቸው። የኢትዮጵያን ሁኔታ ስንመለከት ደግሞ አንደኛ ሁሉንም ነገር ራሱን መወሰን የሚፈልግ መንግስት አለ። ሁለተኛ ኢትዮጵያ ላለመግባባት የተግባባ የፖለቲካ ሊቅ ያለባት ሀገር ናት። ሶስተኛ የብሔር ፖለቲካ የደገሰባት ሀገር ናት። ከሁሉም በላይ ደግሞ በአንድ አካባቢ ሳይሆን በተለያዩ የሀገሪቱ አካባቢዎች የእርስ በርስ ጦርነት የሚካሄድባትም ሀገር ናት። እነዚህ እውነቶች የሚነግሩን ኢትዮጵያ ውስጥ የሚዘጋጀው አገራዊ ምክክር ጉባኤ ከሌሎች ሀገሮች በተለየ ሁኔታ ምን ያህል ከፍተኛ ጥንቃቄ እንደሚያስፈልገው ነው። አገራዊ ውይይት ውጤታማነት አስፈላጊ የሆኑ ኩነቶች። የአገራዊ ውይይት መድረክ አካታች መሆን አለበት። የአገራዊ ውይይት መድረኮች ዋና ዋና የሚባለው ባለድርሻ ብቻ ሳይሆን የሀገራዊ ችግሩ ባለቤቶች፣ በአገር ጉዳይ የሚመለከታቸው ወጣቶች፣ ሴቶች፣ ሲቪል ማህበራት፣ የሰራተኛ ማህበራት፣ የፖለቲካ ሊቃን፣ የሚሊተሪ ሊቃን፣ የሃይማኖት ተቋሞች፣ የፖለቲካ ፓርቲዎች፣ የንግዱ ማህበረሰብና የብሔር ተወካዮችን ማካተት አለበት። አገራዊ ውይይት መድረክ ግልጽነት ያለውና ህዝብን የሚያሳትፍ መሆን አለበት። አገራዊ ውይይት ጉባኤዎች የተለያዩ አገራዊ ባለድርሻዎች የሚሳተፉበት መድረክ ቢሆንም የውይይት ሂደቱ ውጤቱ ህዝባዊ ቅቡልነት እንዲኖረው የጉባኤውን ዋና ባለቤት ህዝቡን በተለያየ መልኩ ማሳተፍ አለበት። ደግሞም የውይይቱ ሂደትና የውይይቱ መድረክ ውሳኔ የሚሰጥበት መንገድ ለህዝብ በግልጽ የሚታይ መንገድ መሆን ይገባዋል። ተአማኒ የውይይት መሪ የተለያዩ የማህበረሰብ አባላት፣ ቡድኖችና የፖለቲካ ባለድርሻዎች በውይይት ላይ እምነት ሊኖራቸውና እንዲሳተፉ ከሚያደርጉ ብዙ ግብአቶች ውስጥ አንደኛውና ዋነኛው ውይይቱን የሚመራው ሰው ተአማኒነት ነው። የምክክር መሪ ሁሉም የውይይት ተሳታፊዎች የሚያምኑበትና የሚያከብሩት እንዲሁም በግለሰብ ደረጃ ፍላጎቱን ከውይይቱ ውጤት ጋር የማይያያዝና በማህበረሰቡ ውስጥ በጠባዩና ማህበራዊ ቦታው ተወዳጅ ግለሰብ ሊሆን ይመረጣል። አጀንዳው የውይይቱን ተሳታፊዎች ዋና ዋና ችግሮች ያቀፈ መሆንም አለበት። ሀገራዊ ምክክር የሚካሄደው በተለያዩ ባለድርሻዎች መካከል በትልልቆቹ የአገር ጉዳይ ላይ ያለውን ልዩነት ለማጥበብ ወይንም ችግሮቹን ለመፍታት ነው። ስለዚህ የውይይቱ አጀንዳ በውይይት ተሳታፊዎች መካከል ያለው ችግርና ልዩነት በትክክል የሚያንጸባርቅ መሆን አለበት። የሀገራዊ ውይይት መድረክ ውሳኔዎች ተግባራዊ የሚሆንባት የሁሉንም ስምምነት ያገኘ መንገድ መኖርም አለበት። የብሔራዊ ውይይት መድረክ ውጤቶች ሕገ መንግሥት ማሻሻል ወይም አዲስ መጽሐፍ፣ ሀገራዊ ቋንቋና ምልክቶች ላይ መስማማት፣ በመንግሥት ቅርጽ መዋቅርና በምርጫ ስርዓት ላይ መስማማት ሊሆን ስለሚችል እነዚህ ስምምነቶች እንዴትና በማን መቼ ተግባራዊ እንደሚሆኑ የውይይቱ መድረክ ከመዘጋቱ በፊት ሁሉም የመድረኩ አባላት የሚስማሙበት መንገድ መኖሩን መረጋገጥ አለበት። አገራዊ ውይይት ግልጽ የሆነ የትግበራ ዕቅድ ከሌለው ተጨባጭ የሆነ ምንም ውጤት ሳያመጣ ጭራሽ ብዙ ጊዜና ገንዘብ የሚፈጅ ጥረት ሆኖ ሊቀር ይችላል። የአገራዊ ምክክር መድረክ ውጤታማ እንዲሆን የራሱ የሆነ ሕግ፣ ስርዓት፣ ደንብና መመሪያ ለውይይቱ ተብለው ዲዛይን የሚደረጉ ድጋፍ ሰጪ መዋቅሮች ያስፈልጉታል። ከብዙ ሀገሮች ልምድ እንደምንማረው የአገራዊ ውይይትን መድረክ ሂደቶች የሚገዙ ሕጎችና መመሪያዎች በስልጣን ላይ ካሉ መንግስታዊ ተቋሞች፣ የሕግ አስፈጻሚና ሕግ አውጪዎች ውጭ ናቸው። እንዲያውም የብሔራዊ ውይይት መድረክ የሚያስፈልገው በስልጣን ላይ ያለው መንግስትና ተቋሞቹ ሙስና ችግርን መፍታት ባለመቻላቸው ወይንም አብዛኛው ባለድርሻ መንግስትና ተቋሞቹን ሕጋዊ ቅቡልነት ናቸው ብሎ ስለማያምን ነው። ስለዚህም የብሔራዊ ውይይት መድረኮች ውይይት የሚካሄዱበትን ውሳኔ የሚወስኑበት የራሳቸው የሆነ ሕግ፣ ደንብና መመሪያ ያስፈልጋቸዋል። አሳለፍነው ሳምንት በሚቀጥለው ሐምሌ ወር ላይ አገራዊ ምክክር ጉባኤ ይጀመራል ብሎ መግለጫ የሰጠው የምክክር ኮሚሽን እነዚህ ከላይ የተቀመጡን 7 ሁነቶች ተግባራዊ ሊያደርጋቸው ቀርቶ መኖራቸውን በውል የሚረዳም አይመስለኝም። እኔ የኢትዮጵያ ውስጥ በነበርኩበት ጊዜ የምክክር ኮሚሽኑ አባላት ኢሳት ቴሌቪዥን ላይ እኔ በማዘጋጀው የኑ እንምከር ፕሮግራም ላይ መጥተው ጉባኤው በህዳር አጋማሽ ተጀምሮ በታህሳስ ወር እንደሚጠናቀቅም ተናግረው ነበር። በወቅቱ የፕሮግራሙ አዘጋጆች የኮሚሽኑ አባላት ይህ በፍጹም የሚቻል ነገር አይደለምና አስቡበት ብለን በጣም ሞግተናቸዋል። ሙግታችንን ከሰሙ በኋላ ትንሽ ቆይተው ጉባኤው በሰኔ ወር ተጀምሮ እንደሚያልቅ ተናገሩ። ይታያችሁ እኔ ከኢትዮጵያ ወጥቼ አሜሪካ ከገባው 4ኛ ሰኔ ላይ ነኝ። ይህ የሚነግረን የኮሚሽኑ አባላት ስለ ተለያዩ ሀገራዊ ጉባኤ ምዕራፎች፣ በአጠቃላይ ስለ ሀገራዊ ጉባኤ ሂደት ውስብስብነት ያላቸው ግንዛቤ ዝቅተኛ መሆኑን ነው። ኢትዮጵያን በመሳሰሉ አገሮች ውስጥ የብሔራዊ ውይይት መድረኮች ዲዛይን ሲደረጉ በመድረኮቹ ቅቡልነትና ውጤታማነት ላይ ተጽዕኖ የሚያደርጉ ከብሔራዊ ምክክር ሂደቱ ጋር በቅርብ የተሳሰሩ 3 ውጥረቶች አሉ።
የብሔራዊ ውይይት መድረኩ መጠንና ስብጥር ስንት ተሳታፊ ይኖረዋል? ምን ያክል የተለያዩ የማህበረሰብ ክፍሎችና ባለድርሻዎች ተካተዋል? የመድረኩ ተሳታፊዎች በምን መስፈርት ነው የሚመረጡት? የሀገራዊ ምክክር ጉባኤ የተሰጠው ስልጣን ማንዴት፣ ይህንን ስልጣን ለመተግበር ያለው ችሎታ ምን ያክል ነው? ጉባኤው በስልጣን ላይ ካለው የህግ አውጭና ህግ አስፈጻሚ አካል ጋር ያለው ግንኙነት ምን ይመስላል? ሀገራዊ የውይይት መድረክ ውሳኔ መወሰን ስልጣኑ ምን ያክል ነው? የሀገራዊ ምክክር መድረክ ከመንግስትና ከሌሎች የተለያዩ ቡድኖች ተጽዕኖ ምን ያክል ነፃ ነው? ሀገራዊ ምክክር መድረክ የሚወሰነው ውሳኔው የመጨረሻ ውሳኔ ነው ወይስ ሌላ ውሳኔዎችን የሚያጸድቅ ተቋም አለ? ይህ ጥያቄ በህዝብ ያልተመረጠም ተመረጥኩ ባይ መንግስት ሲኖርም በጣም ቁልፍ ጥያቄ ነው። እነዚህ ውጥረቶች ውይይቱ ከመካሄዱ በፊት መርገብ አለባቸው። የሚረግቡት ደግሞ ቁልፍ በሆነ የፖለቲካ ተዋናዮች መካከል በሚደረግ ድርድር ነው። በእርግጥ እነዚህ ድርድሮች የተመሰቃቀሉና አስቸጋሪ ሊሆኑ ይችላሉ። ደግሞም አንዳንዴ በግልጽ የተቀመጠው መንገድ ላይ ይከተሉ ይችላሉ። እንዲህ ሆኖ ግን ድርድሩ ቁልፍ የሆኑና የኋላ ውይይቱንም ሆነ የውይይቱን ውሳኔዎች ተግባራዊነት የማበላሸት ዝንባሌ ያላቸውን ባለድርሻዎች እስካካተተ ድረስ ቁልፍ በሆኑ ዋና ዋና የውይይቱ መርሆች ላይ ስምምነት ላይ መድረስ ይቻላል። ኢትዮጵያ ውስጥ በሚቀጥለው ሐምሌ ወር ላይ ይካሄዳል ተብሎ የሚጠበቀው ሀገራዊ ምክክር ጉባኤ አንደኛ፣ ጉባኤው በአዋጅ የተሰጠው ስልጣን ኃላፊነት አለው ወይ? ሁለተኛ፣ ጉባኤው በመከረባቸው አጀንዳዎች ላይ ውሳኔ መወሰን ይችላል ወይ? በሶስተኛ፣ የጉባኤው አባላት የተመረጡበት መመዘኛ ትክክለኛና ተቀባይነት ያለው መመዘኛ ነው ወይ? አራተኛ፣ ምክክር ኮሚሽኑ ከመንግስት ተጽዕኖ ነፃ ነበር ወይ? አምስተኛ፣ የሀገራዊ ምክክር ኮሚሽኑ በዝግጅት ላይ በነበረባቸው ባለፉት 4 ዓመታት ፖለቲካ ፓርቲዎች፣ የተለያዩ የባለድርሻዎች በአጠቃላይ የኢትዮጵያ ሕዝብ ድጋፍ ነበረ ወይ? ስድስተኛ፣ የትግራይ የአማራና የኦሮሚያ ክልል ሕዝብ በትክክል የሚወክሉ ሰዎች በሀገራዊ ጉባኤው ላይ ይሳተፋሉ ወይ? የሚሳተፉ ከሆነ እንዴት፣ መቼና በምን መመዘኛ ነው የተመረጡት? ሰባተኛ፣ የሀገራዊ ምክክር ጉባኤውን መድረክ የሚመራው ማን ነው? በምን መመዘኛ ነው የተመረጠው? የጉባኤው መሪ እንዲሆን የተመረጠው ሰው ሕዝባዊ ተቀባይነት አለው ወይ? ስምንተኛ፣ ሁሉም በላይ ደግሞ የሀገራዊ ምክክር ኮሚሽኑ ባለፉት 4 ዓመታት ውስጥ ሀገራዊ ጉባኤውን ከማካሄዱ በፊት መርገብ የሚገባቸው 3 ትልልቅ ውጥረቶች ለማርገብ ምን የሰራው ስራ አለ? የእነዚህ ከላይ የተቀመጡትን 8 ቁልፍ ጥያቄዎችን መልስ ምንም በማያወላዳ መልኩ አሉታዊ ነው። የምክክር ኮሚሽኑ 3 ትልልቅ ውጥረቶችን ለማርገብ የሰራው ስራ ምንም ስራ የለም። እንዲያው ኮሚሽኑ ውጥረቶችን ለማርገብ ከሰራው ስራ ይልቅ ውጥረቶቹ እንዲባባሱና የሰራው ስራ በጥፍ ይበልጣል። ሀገራዊ ምክክር ጉባኤው በአዋጅ የተሰጠውን ምንም ስልጣንና ኃላፊነት የለም። ደግሞም ሀገራዊ ጉባኤ ተዘጋጅተው በቀረቡበት አጀንዳዎች ላይ ተወያይቶ የመንግሥት ምክረ ሐሳብ ማቅረብ እንጂ ጉባኤው ራሱ የሚወስነው ውሳኔ የለም። ሀገራዊ ውይይቱ በ1991 ቶጎና ማሊ፣ በ1990 ቤኒን፣ በ2011 ግብፅ፣ ከ1991 እስከ 1992 በደቡብ አፍሪካ፣ ከ2001 እስከ 2003 ዲሞክራቲክ ኮንጎ፣ ከ2008 እስከ 2012 ኔፓል፣ ከ1995 ሜክሲኮ፣ ከ2002 እስከ 2004 አፍጋኒስታን ውስጥ ተካሂዷል። በእነዚህ ሀገራቶች ውስጥ እነማን ናቸው በውይይቱ መሳተፍ ያለባቸው የሚለው ጥያቄ እጅግ በጣም አጨቃጫቂ ነበር። ሀገራዊ ውይይት የአንድ ሀገር ወደፊት እድል የሚወሰንበት መድረክ ስለሆነ ግለሰቦች፣ ቡድኖችም በውይይቱ ላይ ተሳትፈው በሀገራቸው ወደፊት ላይ የራሳቸውን አሻራ ማኖር ይፈልጋሉ። ኢትዮጵያውያን በመሳሰሉ የተከፋፈሉና የከረረ የብሔር ፖለቲካ ባለባቸው ሀገሮች ውስጥ በሀገራዊ ውይይት ውስጥ መካተት ያለባቸው እነማን ናቸው? እንዴትና በምን መመዘኛ ይመረጣሉ? የሚሉት ጥያቄዎች እጅግ በጣም ቁልፍ ጥያቄ ነው። ይህ ጥያቄ አወዛጋቢም ጥያቄ ጭምር ነው። ዛሬ ኢትዮጵያ ውስጥ የሚታየው የፖለቲካ ጡዘት በሀገራዊ ውይይት ውስጥ የሚሳተፉ ሰዎች ስብጥርና ብዝሃነት እጅግ በጣም አከራካሪ ሊሆን ይችላል። ለምሳሌ በምክክሩ ላይ ብሔር ብሔረሰቦች መሳተፍ አለባቸው ብለን እናምናለን። ኢትዮጵያ ውስጥ 80 ብሔር ብሔረሰቦች አሉ። 80ዎቹም ይወከላሉ ወይ? እየተመረጡ ነው የሚወከሉት? እየተመረጡ ከሆነ የሚመረጡበት መመዘኛ ወይንም መስፈርቱስ ምንድን ነው? በሀገራዊ ምክክር ላይ የሚሳተፉ አካላት አንደኛ ብዛታቸው፣ ሁለተኛ የውክልና አድማሳቸው፣ ሶስተኛ ጥንቅራቸው፣ አራተኛ የተጽዕኖ የማድረስ ችሎታቸው በጥያቄ መታየት አለበት። በሀገራዊ ውይይት ላይ የሚሳተፉ ሰዎች የማህበረሰቡ ነጸብራቆች ወይንም ቁልፍ ባለድርሻዎች መሆን አለባቸው። በማህበረሰቡ አመለካከት ላይ ተጽዕኖ ማሳደር የሚችሉ ወይንም ማህበረሰቡ በሐሳብ ማሳመን የሚችሉ መሆን አለባቸው። ደግሞ የውሳኔዎችና የስምምነቶች አካልም መሆን ይገባቸዋል። የሀገራዊ ምክክር መድረኮች ናሽናል ዲያሎግ ባለፈው ግማሽ ምዕተ ዓመት አውሮፓ፣ ደቡብ አሜሪካ፣
አፍሪካና መካከለኛው ምስራቅ ውስጥ በተለያዩ ሀገሮች ውስጥ ተካሂደዋል። የዚህ ሀገራዊ ምክክር መድረኮች በየሀገሮቻቸው ትልልቅ ጉዳዮች ላይ መክረዋል፣ ተሸማግለዋል ወይንም ተደራድረዋል። የተለያዩ ውሳኔዎችንም ወስነዋል። በአንዳንድ ሀገሮች ውስጥ ደግሞ ሕገ መንግሥቱን የሚያሻሽል አካል ሰይመዋል። በአንዳንድ ሀገሮች ውስጥ ደግሞ አዲስ ሕገ መንግሥትን አርቅቀዋል። አንዳንድ ሀገሮች ውስጥ ደግሞ ጊዜ የሽግግር መንግሥት እንዲቋቋም አድርገዋል። በአንዳንድ ሀገሮች ውስጥ ደግሞ የሥልጣን ላይ ያለው መንግሥት ሥልጣንን ገድበዋል። ተቋማዊ ማሻሻያንም አድርገዋል። የሽግግር ጊዜ ፍትህ እንዲኖር ወስነዋል። ብሔራዊ የሰላምና እርቅ ኮሚሽኖችም እንዲቋቋሙ አድርገዋል። ኢትዮጵያ ውስጥ ሀገራዊ ምክክር መድረክ ያስፈለገው በአንድ በኩል እኛ ኢትዮጵያውያን አዲስ ማህበራዊ ኮንትራት መፈራረም አለብን የሚል ዘመናትን ያስቆጠረ ጥያቄ በመኖሩ ሀገራዊ ምክክርና ሀገራዊ እርቅ የተከታታይ ትውልድ ጥያቄ በመሆኑ ሲሆን፣ በሌላ በኩል ደግሞ ኢትዮጵያ የገባችበት እጅግ በጣም ውስብስብ የሆነ ፖለቲካዊና ማህበራዊ ቀውስ በስልጣን ላይ ባለው መንግስት የሚፈታ ቀውስ ባለመሆኑ ወይንም መንግስት ራሱ የችግሩ አካል መሆኑ ነው። እንዲህ ማለት ደግሞ ኢትዮጵያ ውስጥ በሚቀጥለው ሐምሌ ወር ይጀምራል ተብሎ የሚጠበቀው ሀገራዊ ምክክር ጉባኤ በወደፊቷ የኢትዮጵያ ትልልቅ ጉዳዮች ላይ መክሮ የተለያዩ ውሳኔዎችን ይወስናል ማለት ነው። ለመሆኑ በሀገራዊ ምክክር መድረኮች ላይ ውሳኔ የሚወስነውስ ማን ነው? የሌሎች ሀገሮች ልምድ ምንስ ይነግረናል? በእኛ ሀገር በቅርቡ ይካሄዳል ተብሎ በሚጠበቀው የሀገራዊ ምክክር ጉባኤ ላይ ውሳኔ የሚወስነውስ ማን ነው? የውሳኔ አወሳሰንን በተመለከተ በተለያዩ ሀገሮች ውስጥ በተካሄዱ የብሔራዊ ውይይት መድረኮች መካከል ያለው ትልቅ ልዩነት የውሳኔ አሰጣጥ ሂደትና ዘዴ ላይ ነው እንጂ ጉባኤው ውሳኔ የመወሰን ስልጣን አለው ወይም ደግሞ የለውም የሚለው አይደለም። አንዳንድ ሀገሮች ውስጥ ለምሳሌ በደቡብ አፍሪካ፣ ቤኒንና የመን ውስጥ የተለያዩ ውሳኔዎች የወሰነው ጉባኤው ሲሆን ሜክሲኮ ውስጥ በተካሄደው ብሔራዊ ጉባኤ ውሳኔውን የወሰኑት ጉባኤው የሰየማቸው የሥራ ቡድኖች ወርኪንግ ግሩፕ ናቸው። ሶማሊያና ቶጎዎች ደግሞ በዚህ ጉዳይ የተቋቋመው የውሳኔ አሰጣጥ ኮሚቴዎች ናቸው። በሀገሮች መካከል እንዲህ አይነት የውሳኔ አሰጣጥ ልዩነት የኖረው በእያንዳንዱ ሀገር ውስጥ ያለው ችግር የውሳኔ አሰጣጥ ባህል፣ የልሂቃኑ የእርስ በርስ ግንኙነትና የመተማመን ደረጃን ስለሚለያይ የውሳኔ አሰጣጥ ሂደት በእነዚህ ልዩነቶች ላይ ተመስርቶ ዲዛይን ስለሚደረግ ነው። ኢትዮጵያ ውስጥ የሚካሄደው ሀገራዊ ምክክር ጉባኤ አንደኛ በአዋጅ የተሰጠው ምንም አይነት ስልጣን ኃላፊነት የለውም። ሁለተኛ የጉባኤው ሥራ በተሰጡ አጀንዳዎች ላይ መወያየትና የኮሚሽኑ ምክር ሐሳብ ማቅረብ ብቻ ነው። በሀገራዊ ምክክሩ ላይ የውሳኔ አወሳሰን በተመለከተ የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265/2014 በክፍል 2 እና በክፍል 4 ላይ የተቀመጡት ሁለት አንቀጾች አሉት። አዋጁ ክፍል 2 አንቀጽ 9 ንዑስ አንቀጽ 10 የሀገራዊ ምክክር ጉባኤ አጀንዳዎች የምክክሮችን ሂደት በምክክሮች የተገኙትን ምክረ ሐሳቦች እንዲሁም ምክረ ሐሳቦቹን በተግባር ላይ ሊሆኑ የሚችሉበትን ስልት የሚገልጽ ሰነድ በማዘጋጀት ለአስፈጻሚ አካሉ ለሕዝብ ምክር ቤትና ለሌሎች ለሚመለከታቸው የመንግሥት አካላት ያቀርባል፣ ለሕዝቡም ይፋ ያደርጋል። በአዋጅ ክፍል 4 አንቀጽ 21 ንዑስ አንቀጽ 2 ላይ በኮሚቴዎች ተዘጋጅተው የሚቀርቡና በሕዝባዊ ውይይቶች የተገኙ ምክረ ሐሳቦችን በዝርዝር በመፈተሽና በማጠናከር ለአስፈጻሚ አካሉ ለሕዝብ ተወካዮች ምክር ቤትና ለሌሎች ለሚመለከታቸው የመንግሥት አካላት እንዲቀርብ ማጽደቅ ነው። ይህ ሁለተኛው አንቀጽ 21 ንዑስ አንቀጽ 2 ረቂቅ አዋጁ ለሕዝብ አስተያየት ቀርቦ ከተሻሻለ በኋላ ይወጣ ነው። ከመሻሻሉ በፊት ይህን ይመስል ነበር። በኮሚቴዎች ተዘጋጅተው የሚቀርቡትና በሕዝባዊ ውይይቶች የተገኙ ምክረ ሐሳቦችን በዝርዝር በመፈተሽ እና በማጠናከር ለመንግሥት እንዲቀርብ ማጽደቅ። እነዚህ በአዋጁ ላይ የተቀመጡ አንቀጾች በግልጽ የሚነግሩን ነገር ቢሆን ጠቅላይ ሚኒስትር አብይ የምክክር ኮሚሽኑን የፈለገው በአንድ በኩል ሀገራዊ ጉባኤን በተመለከተ የሕዝብን ጥያቄ መልሻለሁ ለማለት፣ በሌላ በኩል ደግሞ ኮሚሽኑ በምክክር ስም የእሱን አጀንዳ እንዲያስፈጽምለን ነው። አዋጁ ላይ ግልጽ እንደምንመለከተው በሚቀጥለው ሐምሌ የሚካሄደው ሀገራዊ ጉባኤ በኮሚሽኑ በኩል ለአብይ አህመድ የውሳኔ ሐሳብ እንደሚያቀርብና አብይ አህመድ ደግሞ ራሱ ወስኖ ከራሱ ጋር ተወዳድሮ አሸነፍ ያለውን ምርጫ ኢትዮጵያ መረጠች ብሎ እንደቀለደብን አሁን ደግሞ ኢትዮጵያ ወሰነች ብሎ ሊቀልድብን ነው። በእኔ እምነት ሀገራችን ኢትዮጵያ ወደ ሁሉን አቀፍ የሽግግር ሂደት ውስጥ ስትገባ የሽግግሩ መንግሥት ከሚወስዳቸው የተለያዩ እርምጃዎች ውስጥ አንዱ ትክክለኛና ሁሉን አቀፍ ግልጽና ገለልተኛውን ሀገራዊ ጉባኤ ሂደት ማስጀመር ነው። ስለዚህ ወገኖቼ እውነታው ይህ ነው። የምክክር ኮሚሽኑ ባለፉት 4 ዓመታት በአገሪቱ ያሉትን 3 ትልልቅ ውጥረቶች ለማርገብ የሠራው ሥራ የለም። ይልቁንም ውጥረቶቹ እንዲባባሱ ነው ያደረገው። እውነተኛ ሁሉን አቀፍና ገለልተኛ ሀገራዊ ጉባኤ ሊጀመር የሚችለው ኢትዮጵያ ወደ እውነተኛ የሽግግር ሂደት ውስጥ በመግባት ስትችል ብቻ ነው። ያኔ ነው ሕዝባችን የሚሰማው። ያኔ ነው መጻኢ ዕድላችን በእውነት የሚወሰነው። እናንተስ ምን ታስባላችሁ? ይህ ሐምሌው ጉባኤ እውነት አገራዊ መፍትሄ ያመጣል ወይንስ
የመንግስት ዕድሜን ማራዘም ስክሪፕት ነው? ያላችሁን አስተያየት በኮመንት መስጫዎቹ ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ትንተና ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። አዳዲስና ያልተሰሙ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። እውነተኛ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እግዚአብሔር ኢትዮጵያን ሕዝቦቿን ይጠብቅ። ይህ ኢትዮ አዲስ ዴይሊ ነው።